ይህ ትንግርት ሾው ነው። በዛሬው ዕለት እጅግ በጣም የምንወዳትን የምናደንቃትን በነገራችን ላይ ወይንሸት አዳሙ በቅጽል ስሟ ትንግርት በመባል ትታወቃለች። እኛም ትንግርተኛ ሰዎችን በትንግርት ሾው ላይ ስናቀርብላችሁ በታላቅ ደስታ ነው። ታዲያ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወይንሸት አዳሙ እንኳን ደህና መጣሽ። እንኳን ደህና ቆያች። አዎ እንግዲህ ወይንሸት አዳሙ ቅድምም ለማለት ሞክሬያለሁ፣ ትልልቅ የጀብዱ ስራዎችን አከናውነሻል። በዚህም ይመስለኛል እንግዲህ ትንግርት የሚል ቅጽል ስምም ተሰጥቶሻል። እስቲ ከስሙን ጀምር፣ ትንግርት እንዴት ተባልሽ? እስቲ አጫውች። እሺ እንግዲህ ያው ትንግርት እንዴት ተባልሽ ብትለኝ ያው አባቴ አዳኝ ነበር። አባቴ እንዴት ያለ ጀግና አዳኝ ነበር ብታየው፣ እንዲሁ ማንም ምድር ላይ የሚስተካከለው ሰው አልነበረ። ነፍሱን ይማርና አሁን ይሄን ጫማ ተመልከት። ይሄን ጫማ ይሄ ጫማ ተምን እንደተሰራ ልንገር። ታርጃኖ ቆዳ ነው። ካርጃኖ ቆዳ ታርጃኖ ቆዳ። ይሄ ደግሞ ይሄ ተረከዙን ብታየው ተከርከሮ ቀንድ ነው የተሰራ። እሺ በጣም የሚደንቅ ነገር ነው። በጣም አሁን ይሄ ፖርሳ ደግሞ ይሄ ፖርሳ እንዲህ ዝም ብሎ ስታየው እንደማንኛውም ፖርሳ ይመስላል። ተመላከት። ይሄ ታዞ ቆዳ ነው የተሰራ። አባቴ አዳይ በነበረ ሰዓት እሳቸው ባደኑት ነው ይሄ ሁሉ የተሰራው። በቃ እኔ በአባቴ ባደረው ቆዳ ነው እኔ እንዲህ ፍርሽ ብዬ የምንቀሳቀስ። በጣም የሚደንቅ ነገር ነው። በጣም የሚደንቅ ነው። እሺ ያው በጣም እና ምንድነው ትንግርት ደግሞ የተባልኩበት ዋናው ትልቁ ስሜ ምንድነው ስመጣልህ፣ ያው እንደነገርኩ አባቴ አዳይ ነበረ። አሁን አባቴ አዳይ ነበረ። ኋላ አብዬ ሲያድን ሲወጣ ዝም ብዬ የአባቴን አሞት ጠጣሁት። እንዲሁ ተከናነብኩት። ጎኔው ሞቀኝ። እንዲሁ ዝም ብዬ አብዬ እንዲሁ ዛሬ ሳደን ስትወጣ እንዲሁ አበሬህ በወጣው አልኩት። አንድ ቀን ዝም ብዬ ተመድር ተነስቼ ወደ አደን ማለት ነው። ወደ አደን እጅግ በጣም የሚደንቅ ነው። እሺ አላ አብዬ እንዲሁ ታልወጣው ሰው ተይ ልጄ ገና ነሽ፣ እድሜሽ ገና ነው፣ ትደርሽበታለሽ አለኝ። ተውኝ እንዲሁ አብዬ እንዲሁ ጀግንነት ተልጅነት ነው ብዬ ተነሳው። እውነት ነው። እሺ ጀግንነት ተልጅነት ነው ብዬ አእምሮ መጡቅ ነበርኩኝ። ኋላ ብዬ ተነሳውልና አብዬ በሌሊት አደን ሲወጣ እኔም አብሬት አብዬ ጋር ኋላ ተብዬ ጋር ሄድኩልህና ይሄ የለመደ ነብር አሰፍስፎ መጣድ። አሰፍስፎ ብዬ ላይ ሲመጣ ከዛ ዘሎ ዝም ብለ እንዲህ ቁብል ይለው ስላብዬን የፊት እግሩ ቀብ አረገልና ሲሰጠው የነብሩ እግር ጠምዞ ቀሽ አደረገው። ኋላ ቀሽ አርጎ ሲሰብረው ያ ነብር ብሎ ጮኸ። ወደቀ። የፊት እግሩ እንዲህ ሲጠመዝዘው ወደቀ። መሬት ላይ ወርዶ ተዘጨ ያ ነብር። ኋላ ለካ ሲጠራ ጓደኞቹን መጥራቱ ነው በሱ ቤት። ዋ ነብርና አንበሳ እየተከተለተለ እነ ላምላጊ እና ዞ እነ ዘንዶ እና አሳ ነባሪ ሁሉ አልቀሩ። ጫካው ውስጥ አሳ ነባሪ በጫካ የሚንቀሳቀስ መጣ። ዘሎ በላይ ነው የመጣ። ዘሎ ተጎመረ። ዛዲያ ብዬ ለነዚህ ማእጀን አልሰጥም አለ። ብኔ ባውሬ አልበላም። ስንት አውሬ ሳድን የኖርኩ ሰው የሌለና በገንዛ አብራራው ራሱን ያጠፋብኝ ያንቺ አባት የኔ አባት። እሺ በጣም የሚያሳዝን ነገር ነው። አውሬው እንዳለ አሰፍስፎ ሊበለው ሲል በእነዚህ ልጅ እጄን አልሰጥም አምልጫለኝ። ከዛ በራሱ መሳሪያ አብዬ ራሱን አጠፋለህ። የሚያሳዝን ነገር ነው። አዎ በጣም አብዬ ነፍሱን ይማርና ኋላልህ አብዬ እንደዛ ሆኖ ተንዘራክቶ ሲወድቅ ያ የአውሬው በሙሉ የት እንደገባ እንም ብሎ ጠፋ። ዶ ሲል ጥይቱ ሰምቶ ያ ዝም ብለህ ላምላጊ የለ አሳ ነባሪ የለ አንበሳ ጎሽ ምን የተባለ እንዳለ በየጫካው በየዱሩ ገባ። እንደው እኔ የምልሽ እሳቸው እንደው መሳሪያ ከያዙ ለመከላከል ሙከራ አላደረጉም ነበር? አይ አንድ ቢተኩስም ያን ያለ አላስቀረውም አለ። እንደነገርኩ አሳ ነባሪ ሁላን የመጣኩ አንቺን ማትረፍ ላይ ነበር ትኩረታቸው። አዎ እኔንም ለማትረፍ ነው። በቃ እንደው በቃ እጅ አይሰጥም አብዬ ጀብደኛ ነው በቃ አባቴ። እኔ በእነሱ በቃ ከበውት አላደረኩት። አቅሙ በላይ ሆነ። ኋላ አብዬን አፋፍሼ ዝም ብዬ እንድታቀፍኩና ተስርሰግስቄ ታቅፌ አብዬን እየሄድኩ እያለ በጫካው ዘክ እያልኩ እየሄድኩ ያለ አንድ ሴት ነበር ለካ ተኋላ መታለች። ተኋላ መታጀርባዬን ልትነክሰኝ ስትልስ አልቢን ማጭድ ይዤ ነበር። አንገቷን ሙድ አድርጌ ጣልኩት ነብሪቱ። እኔ አብዬ ሞት ተከናንቢው አይደለ ለተላብሽው አይደል ብዬ አይደል እና ሞተች። አንገቷን ቆምጬ ጣልኳት። ምን አይደል መተንፈራፈረች ወደ አባቴን አፋፍሼ ወሰድኩልና አብዬ ዘው ላደን እንዲቀርበ ብሎ የሰራው ቤት ነበር። እዛው መንደሩ እንዳይሰማልኩልና እዛው ወስጃ አብዬ ወለል ዘረጋውት። ተዘረጋ አብዬ እንደሞት ቁጥርም አይደለም አልኩ።
ከዛ ሰው እንዳይሰማ ራሴን ደበኩኝ አለባበስኩና ታባቴ ጋብሬ ነው የምቀበላልኩ እኔ አባቴ የሞተበትን እኔም እሞታለሁ እንዳብየው ሆኜ ነው የምሞታል ኮለና ምን ራሴን ማጥፊያ ነገር ፈለኩኝ እሺ ፈለኩ ኋላ ዝቅ ብዬሳ ያባቴ ዝናር ግጥም እንዳለ ያባቴ ዝናር ግጥም እንደልልህ ኋላ ተዚያ ዝም ብዬ ሰብሰብ ባርኩና እንዳለ ጥይቱን ፎጨጭጭ አደረኩልህ አመጣው የልጅነት አይመር ነው እንግዲህ የሚያስደርገኝ አመጣውልህና በጣሰው ተንስረው ውሃ ጠልቄ አመጣውኝና ጥይቱን ሰብሰብ ባርኩና አደረኩልህ ጥይቱን ባቲ ውስጥ እሺ አማረኩትልና ዝም ብዬ እንደዚህ ጠላ ግጥም አድርጌው ሆን ጠጣሁት እሺ ኋላ ያን ውሃ ጠጣውልና እኔ ዶሽ ቢል ወንድ ገለይ ነበር የልጅነት አመሮ በጣም ይደንቅ ነው አይ ልጅነት እንዳይ ታሪክ ሲለኝ ነው ታሪክ ሲለኝ ኋላ ያ ጥይት ለካ ሆዲ ውስጥ በልቶኛል እንዳለ እንደ ሰለሊት እንደበለውን ሰራ አሙሽክ አርጎ በልቶኛል ለካ ሰውነት ጥይቱ አፈር ያርግ ጥይቱ ኋላ ይበላኝና እዚው ቀልጨ ሟሙቻ አጥንቴው ሁሉ ሙሙት ስጋዬ ሁሉ ድቅቅቅ ቅብዬ በልቶኝ እዚው ጥይቱ ብዬ ምን ልገኝላለሁ አንዲቱ ጥይት ውስጥ እዚያ ጥይት ውስጥ ራሴን ለማኖር ፈለኩ ግን ከበደኝ አልቻልኩም አንድ ወር እዛ ጥይት ውስጥ ከረምኩ አንድ ወር ሙሉ ይታይክ ነው በጣም የሚደንቅ ነው እሺ ኋላ እራብ አለ እንግዲህ እራቡን ለቀቀብኝ እራቡን ምን ልብለው ውሃ ጥሙና አራብ ዛች ቀላ ውስጥ ሆኜ ይታይህ እንግዲህ ኋላ እንዲው ዝም ብዬ አይምሮ የመጡቃ አይደል ለጊዜስ ለካ ባሩድ ሲቀምሱት ሲለምዱት ማርማር ነው ለካ የሚል እስም ተለምደው ድረስ ነው ምን ባሩዱ ዝቅ አልኩልና አራብና ውሃ ጥም ለቀቀብኝ ብዬሃለሁ ዝቅ አልኩልና ሰርሰር ሳረግልህ ለካ ባሩዱ ተሰራለ ያን ባሩድ እየቆረስኩ ዝም ብለ ያን ባሩድ ስበላ ለነፍሴ ማቆያ ብዬ ኋላ ባሩዱ ጋር ተግባባን ተለማመድንና ማርማሪ ላይ ጀመር እሱ እንደምንም አንድ ወር 15 ቀን ቆየውልህ ባሩድ እየበለው ጥይቱ ውስጥ ኋላ ቆየውና ራሴን ማዳን ፈለኩ ማውጣት ፈለኩ ተዚያ ቀላ ውስጥ እንዴት ፈንቅዬ ልውጣ ኋላ በጣም ሙቀት ተሰማኝ አንድ ቀን በ15ኛው ቀን ሙቀት ተሰማኝ እዛው ያሉ ማለት ጥይቱ ውስጥ ያለው ሙቀት ሰውነት የነደደ አሃ ይሄ ነገር እሳት ነዷል በአካባቢው ብያሰው እንግዲህ እኔ አላይም እኮ ሙቆይ ነው ዝም ብዬ እንደምንም ከብለል እያልኩኝ እሳት ወዳለበት አድኩልህ እሺ እሳት ወዳለበት አድኩልህና ለካ ዝም ብዬ እየተንከባለልኩ ዋናው እሳት ውስጥ ገብቼላለሁ ዋናው እሳት ውስጥ ገብቼ ባሩዱ ቸክ ይላል የባን ዋና እንትኗን አላገኛት ብሎ ከውስጥ እንዳለ እኔም እንዳለው ባሩዱ ቸክ እዚህ ላይ ዋለው ዝም ብለ እሳቱ ነክቶት ኋላ ዝም ብለ ያችን እንትኗን መተኮሿን አላገኛት ብሎ ዝም ብለ ቸክ ያለ ዝም ብሎ ወጣ ዝም ብለ ጥይት እሺ ያ ጥይት ወጣለ ኋላ እናቴ ዝም ብዬዛ ጥይቲት ውስጥ ሆኜ ብረትና ብረት አለ በዚህና በዚህ ብረት አለው ገመድ አለው እዛው ጥይቲት ውስጥ ማለት ነው ሀዛ ኋላ አለ እግሬንም እጄንም መደርኩልና ዝም ብዬ በሰማይ ወያለ ዝም ብለ በረረ ሙቀቱ አስበረሮት ሙቀቱ ተሰልስለው ፈነዳው ደል ትንግርት ነው በጣም የሚገርም ትንግርት ነው በእውነት አላልህ በዛ ዝም ብዬ ሰማይ ላይ ብረትና ብረቴን እጅና እግሬን መድሬ ዝም ብዬ ሰሄድ የት እንደሚያወርድ እንዴት ነው ተዚህ ጥይት ውስጥ እምወጣ የሲሆን ሆነብኝ አሁንም እዛው ሰማይ ላይ ሆኜ ተንጠልጥዬ ምድርስ ክብል እያልኩት አንዱ ነበር ሰማይ ላይ ሰው ግጭ ሆነ እንደው ፍጥነት አለው ምን ያክል ጊዜ ቆዩ እየበረሩ ሰማይ ላይ ዋንድ 3 ወር ቆየው እየበረረ እየሄደ ዝም ብለ ያልሄድኩት ሀገር አለ እንዴት ዝም ብለ አይኔ አይም እንጂ ዝም ብዬ በቃ ዝም ተጫፍ ደረሳልኩ ተጫፍ ነገር ነው አሁን እንደዛ ብዬ ቆየውልህና ኋላ ለካ ሁለት ሰዎች ተጣልተዋል ይኸውልህ እንግዲህ ሁለት ሰዎች ተጣልተው ጥይት ሲታኮሱ ኋላ ግማሽ ላይ ያንደኛው ጥይት ለካ አልቆበታል እሺ ሀዛ እንደምንም ተየትኛው ሀገር እንደሆነ እንግዲህ አላውቅም ያ ሁሉ ሲካያድ ኋላ ቀና ብሎ ሳይ ጥይት ወያለ ጥይት ያለቀበት ሰውዬ ከዛ ቀበርጎ ያዘና አያዘው መሳሪያ ላይ ወስዶ ግጥም አርጎ አንቺ ያለሽበትን ጥይት እኔ ያለሁበትን ጥይት እሺ ከቀለበው በኋላ ምን አረገ እኔ ያለሁበትን ጥይት በለ ቀበርጎ ይዝልና አያዘው መሳሪያ ላይ ግጥም አርጎ ያስገባና እጠላቱ ላይ ድፍን አርጎ ሲተኩስ ግንባሩን ብየው ዱብ ስለኔ አሃ ያው ሲከፈት እንትሉ በጣም የሚደንቅ ነው እሺ ኋላልህ ከዛ ከጥይቱ ውስጥ ስወጣ ተቦልቅቄ ስወጣ እኔ
እጅና ገናፍና ጥርሴን አድርጌ እኔም በጣም ትንግርት ነገር ነው። እነዚህ ሰዎችስ ምን አሉ? አንቺን በወቅቱ ተተኩሰሽ ስትወጪ ምን አሉ? ተኳሽም የተተኮሰበትም አሁን የተኮሰኝ ጠላቱ ነው። የተተኮሰው ያው ጠላትና ጠላት አይደለም። ከዛ ግንባሩ መትቼው መሬት አር ዱብ ያልኩኝ ኋላ ሰውን የመታኝ ወይስ ጥይት ነው ብሎ ተገረመ። ምንድነው ምናምን ብሎ እኔ ሆነኝ አልኩት። ከዛ የአባቴን ታሪክ ተስር እስተመሰረቱ ልክ እንዳንተ እንድች ቁጭ ብዬ አወራሁት። አዛ ወዲያ በዚህ መንደር በዚህ ቄት እንግርት ብለው አወጡልኝ እልሃለሁ። በጣም እውነት እየተከታተላችሁት ያላችሁት ትንግርት ሾው ነው። አብራችሁን ቆዩ። ትንግርት እንደው እስኪ ደግሞ ስለ ጋብቻ ህይወትሽ ሲያጫውችን እስኪ ጋብቻ ህይወትሽ ላይም ተፈጸመ የተባለ አስደናቂና ትንግርት የሆኑ ክንውኖች አሉ። እስኪ ስለሱ ደግሞ ንገሪኝ። ያው እንግዲህ ትዳር ላይ በፊት እንግዲህ እንደዚህ ጥይት ተወጣው ወዲያ በጣም እንዲሁም ይገርምህ አንድ ያልነገርኩ ነገር አለ። በጣም ቀይ ነበርኩ። ይዝም ብዬ ገና ተርቁ ሰውነት የሰራ አካላት ይፈልቅ ነበር፣ ነጭ ነበር። አሁን ባሩዱ ነው እንደዚህ አድርጎ አከሳስለው እንግዲህ እንዲያደረገኝ እዛው ጥይት ውስጥ እያለሁ። አሁን ያንተ ጥቁራት ነው የሚመስልህ? አዎ እንደዛ ነው። አዎ ጥቁራት እንደሆነ አይደለም፣ ባሩዱ የገረፈኝ ነው። እዛ ጥይት ውስጥ ሰንዋር ባሩዱ እንጂ ውቅራት አይደለም። አይደለም ባሩዱ የገረፈኝ ነው። ልሞትልህ አሁንልህ። ኋላ እንግዲህ ተዚህ እንትን ተባለ አድጋለች። እንግዲህ ትዳር ተባለና ባል መጣ። እሺ ባል መጣ። እንዴት አድርጎ ይቀርበኝ? አሁን የሚገርምህ እንዲያው እሳት ነክ ነገር ላይ አልቀርብም። ባሩድ ነው የሚሸት። ኋላ እንዴት ለሰው አይደለም ወይ የምትድሩኝ? ሴትየት ባሩድ ነው የምትሸት፣ እሳት ላይ ማትቀርብ ምን ላይ ትቀርባለች ብሎ ባሌን ፈታኝ። ፈታኝ እንግዲህ ይገርማል። አሁን እሳት በነደደበት አላልፍም። እንዴት ውሃ አይነደደው ጭጭጭጭጭ ነው የምልህ። በአካባቢው ካየ እንደው ተተኮሽ ነው የሚለኝ ዝም ብዬ እና እንደዛ ነው። አሁን እንግዲህ በጣም ልዩ ፍጥርት ነው የኔ። እንደገና ነው ጥይት ውስጥ ተረግዤ እንደተወለድኩ ቁጣራ። አሁን ጸበዬ ብትል አሁን እንደው ምላሳም ሴት አልወድም። ምላሳም ሴት ብሎ ያወራ እንደሆነ ሙቀት ይሰማኛል። እንደው እሳት ባለበት አካባቢ አላልፍም ብያለሁ። ቅድምም የመብራቱን ቀንስልኝ ያልኩ ይሞቀኛል ብዬ ነው። አሁን አንተ ድንገት ብታናድደኝ ወይ ተኮሳለሁ ወይ ነዳለሁ። እንደዚያ ነው እንግዲህ ፍጥርቴ። የሚገርም ትንግርት ነው። በጣም የሚገርም ትንግርት ነው። እሳት ባለበት እንደው ድርሽም አይደለም ጭጭ ነው የሚል ሰራ አካላቴ ገና ታረቀተ እሳት ታነደዱ። ስለዚህ አሁን እንደው የዚህ የማበሳሰል ነገር ስራዎችን አያከናውኑም ማለት ነው። እኔ ለዚያ ነው ባሌ ጋር የተለያየን እንዲያ ነው። በቀዝቃዛ ነገር ነው እኔ ልሰራ የምችል እንግዲህ ወይ ለወደፊት ለኔ ብሎ ታልተሰራልኝ በስተቀር እንጂ እሳት ነገር ሙቀት ነገር የለም። እንደው ትንግርት በዚሁ አጋጣሚ እንደው አሁን እየሰሩ ያሉት ስራ ምንድነው? የገቢ ምንጮትስ ምንድነው? እስኪ እንደው ስለሱ ደግሞ እንሄድበት። እየጠጡ እንደው እኮ እንዲህ አይነት ቅዝቅዝ ያለ ነገር ነው የምወድኔ። እና አሁን የስራሽ ነገር የገቢሽ ነገር ብትለኝ ያው ሀብታም ነኝ፣ ሀብታለኝ፣ ተጠልቆ ማያርቅ ሀብታለኝ። ግን ስራሽ ምንድነው ላልከኝ ስራ አይነገር። ምንድነው ስራዬ ይሄ ነው፣ ስራ እንደዚህ ነው የምሰራ ብሎ መናገር ድህነትን ነው የሚያስከትል። እንደዛ ነው የሚያስብ። እንግዲህ ይሄን ነው የምሰራ፣ ይሄ አለኝ፣ ይሄ ነው ሙያዬ ተብሎ አይነገር፣ ዝም ነው ብዬ። የገቢ ምንጭስ እንዴት ነው? አለኝ የገቢ ምንጭ። ኩናቴ በእኔ ልክ ማናል? በዚህ ምንድና ወይ ሸታደሙታል ወይ ትንግርት ታደሙታል ማናል? በጣም የሚገርም ነው። እንደው አሁን እንደው ወደፊት እንደው በቅድ ከያዙት ነገር እንደው ምንድን ነገር ነው ማከናወን የፈለጉት? እንደው የወደፊት እንደው እቅዶስ እንደው የሚሉ ነገር ካለ እዛ አካባቢ ጋር ያጫውቱ። እንደው ለወደፊት እኔ ምን እላለሁ ብለህ ነው? ለወደፊት ያው ሁላችሁም እንደኔ ሆኖ አይደለም መቼም። እኔ መቼም አንድ ጊዜ እንደው ጊዜ ረፈጠረኝ ያው በጥይት ውስጥ ኖሬ እንደገና ሰው ሆንኩኝ። እኔ ትንግርት ነው ሁሉ ጊዜም እንደምታየው። በጣም እና ያው እንግዲህ ለወደፊቱ ምን ሆናለሁ? ሁሉም ሰላም ሁሉ ሊደና ሁሉ ሊነምል ሌላ ምን አለው? እሺ እንደው ትንግርት አሁን እኮ በዛች ጥይትን በምታክል ጠባብ ውስጥ መኖሮ ጥበት ውስጥ እዛች ውስጥ መኖሮ አስጨንቆኝ ነው፣ ግራ አጋብቶኝ እኮ ነው በጣም። እንዴት አንተ የሚጨንቅ የሚጠብለ ምንድን ነው? እኔ ጥይት ውስጥ ስንወር እንደዚህ ያልተጨነቅኩ አንተ ሰዋራህ የሚጨንቅነ ምንድን ነው? ተው እንጂ ጠንከር በል ቆፍጠን በል። እኔ እንኳን ስንት ጊዜ ጥይት ውስጥ እንወር ያለሁ። ተው እንጂ
እንዴት ያለ ነገር ምን መስሎ ትንግርት ምንድነው ይሄንን ጉዳይ አሁን እንግዲህ የሚያደምጡ የሚከታተሉን ተመልካቾች አሉን እና እንደው አሁን ያሳለፍኩ የሚሉትን ታሪክ አሳልፈዋል ብዬ ስናገር እንደው ማስረጃ አምጣ ብባልስ አሁን ሳስተላልፈው እኔ ማስረጃ አምጣ ባላለውና እንደው ማስረጃ ነገር ይኖር ይሆን እንደው እንግዲህ ምንድነው እንዲህ ምትል እንግዲህ እውነቱን ነገርኩ ማስረጃ የምትል ምንድነው እኔ ይሄንንም የመጣው ልስታለቃቀስብኝ ጊዜ ነው ስንት ነገር ትቼ ተጨረስክ ልሂድ እንግዲህ እንዴት ያለ ነገር ነው ተው እንጂ እንግዲህ ለአድማጭ ተመልካቾቻችን እንደው ማስረጃ ነገር ኑሮ ያው በጥይት ውስጥ መኖሩን መተኮሶን እንደዚህ የነገሩን ነገር እንደው ማስረጃ ቢያቀርቡልን ብዬ ነው እንጂ እሱን ለማናደድ ወይም እኔ ነገር ሳይሆን እኔ ታናደድከኝ ወይ ተኮሳለሁ ወይ ነዳለሁ ለህይወተው አጋስጥ እንዴት ያለ ነገር አሁን ጨርሳል ልድበት እንጂ ጨርሻለሁ እኮ ናና ጨርስ ቆፍጠን በል እኔ ጥቂት ውስጥ የኖርኩ ሰው ነኝ ትንሽም እንኳን መናደድ ተተሰማኝ በበበበግል አንተም የቤት ማብረን ተመንደዳችን በፊት ደናው እንዴት ያለ ማብራሪያ ያነጠየቅ ነው ክቡራት ተመልካቾቻችን ይሄ ትንግርት ሾው ነው አብራችሁን ስለነበራችሁና አብራችሁን ስለቆያችሁ ከልብ እናመሰግናለን በቀጣይ ሳምንት ሌላ ትንግርተኛ እንግዳ ይዤልዎት እቀርባለሁ